የፈራነው ነገር ተፈጸመ። አቶ በላይነህ ኪራን ሻንጣህን ይዘህ ኮተትህን ይዘህ ከቤት ይውጣልኝ አለ። እንግዲህ እንግዳ ነኝ የአባቴ ጓደኛ ነኝ ብሎ ወደዛ ቤት ከገባ በኋላ ዛሬ ላይ ኪራን በአንድም በሌላም በነገር ሲለው ነበረ። እናማ እንደ ማንኛውም ሰው የአባቴ ቤት ነው የአባቴ ነው የአባት ቤት ደግሞ የልጁ ነው ብሎ ኪራ ቀጥታ እኔ እንደ ትልቅነትና የአባት ጓደኛ ነኝ ስትለኝ ላከብርህ ሞክሬ ነበር። አንተ ግን ፈጽሞ ልታከብረኝ ስላልቻልክ አሁን ሻንጣህን ይዘህ ከቤት ይውጣልኝ ይላል ኪራ። አቶ በላይነህ እኔ እኮ የሚገርመኝ ማን ቤት ይውጣ እንደሚል ነው ግራ የገባኝ በማለት እንግዲህ ሁለት ሰራተኞቹን የአቶ ተሾመን ፎቶ አሰርቶ አቶ በላይነህ በሁለቱ ሰራተኞች እጅ ላይ ይገኝ ነበረ። የአቶ ተሾመ ፎቶ እንግዲህ የኪራ አባት መሆኑ ነው። አቶ ተሾመ ሁለቱም ፎቶ አቶ በላይነህ እጅ ላይ ያደርጉለታል። የሚያሳዝነው ነገር በመጨረሻ በኪራ ፊት የአባቱ ፎቶ ሲወርቅ ሲያይ ኪራ እንግድን ከቁጥጥር ውጭ ይሆናል። አዎ ማንኛችንም ብንሆን እንደዚህ ያለ ነገር ሲፈጠር በጣም ያናድዳል። እናም ኪራ ዘሎ የአቶ በላይነህን ጉሮሮ ያንቃል። የሚያሳዝነው ነገር በዙሪያው በኪራ ዙሪያ አንድም ወንድ አልነበረም፣ ጽናትና ኒና ብቻ ነበሩ። እና የበላይነህን ጉሮሮ ሲያንቅ እነዛ የበላይነህ ሰራተኞች የኪራን ጉሮሮ ነው ያነቁት። ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። ፕሊዝ ቪዲዮ ሲደርሳችሁ ላይክ እና ሰብስክራይብ እያደረጋችሁ እንድታበረታችሁ ስል በድጋሚ እጠይቃችኋለሁ። አመሰግናለሁ። እንግዲህ በቅርቡ የተጋባውና የተሞሸረው ኪራ ከብዙ መከራ ከዚህ በፊት ብዙ ውጣ ውረድ አሳለፈ። ግን ጎበዝና ጠንካራ በመሆኑ ዛሬ ላይ ለደረሰበት ማንም ከጎኑ አይዞ ባይ ሳይኖረው ዛሬ ደርሶ ነበር። ሆኖም ግን አንዱ ችግር ወጣው ሲል ሌላኛው ችግር ይተካበታል። በጣም የሚያሳዝን ልብ የሚሰብር በዙሪያው ችግር የማያጣው ኪራ በጣም ነው የሚያሳዝነው። እንግዲህ ሁለቱ የአቶ በላይነህ ሰራተኞች የኪራን ጉሮሮ ታነቁት። በኋላ አቶ በላይ በከዘራው እየተለመጠ በኪራ ላይ ይስቅበታል። የሙሪታውን ትለቀዋለች። እንዴት ነው በገዛ ቤታችን መጥታችሁ ልገሉን ነው ወይ ትላለች። ምንም አቅም አልነበረም እጮሃለሁ ነው ኪራ እያለች ኒና እየትጮሃለች። ጽናትም ትታከላለች ባለ አቅሟ እኔ ጮሃለሁ በማለት ኒናዬ ራሷን እስከ መሳት ድረስ ትደርሳለች። በንክሻም በቡጭጫም ትላለች። አቶ በላይነህ ከዘራውን ይዞ እየተለመጠ ረፊ በኋላ ቤት የሚባል ነገር የለም፣ ካርታውን በስሜ አድርገዋለሁ፣ ከዚህ በኋላ ሜዳ ላይ ትወጣለህ፣ ገለሃለሁ በላይ ገለሃለሁ አለ ኪራ። እገለሃለሁ በላይም ይህን ትሩናፋ አይኑን ማየት አልፈልግም በሉት አለ። በሉት አስወጡት፣ በሉት አስወጡት። እንግዲህ የአቶ በላይነህ ሰራተኞች ኪራን ታስወጡት በኋላ አቶ በላይነህ ይሄ ባይሆን ደስ ይለኝ ነበር፣ በጣም ጥሩ ነበር፣ ግን ታቅሜ ላይ በላይ ስለሆናችሁ ራሳችሁን ጎዳና ላይ ለመጣል ራሳችሁ ናችሁ ያፋጠናችሁ፣ ምንም ማድረግ አልችልም ማለት እንግዲህ የጽናትንና የኪራንም ፎቶ ነው እንግዲህ የሰርጋቸውን የፎቶ ግድግዳ ላይ ሰቅለው ነበር። ከግድግዳ ላይ አውርዶ ነው እፊታቸው የጣለባቸው። እግዚኦ በጣም የሚያሳዝንና በጣም ጨካኝ የሆነ ሰው ነው። ምንም እንኳን ከዚህ በፊት አቶ ተሾመ የኪራ አባት ቢበድለውም ዛሬ ይሄን ነገር ማድረግ በላይነህ አልነበረበትም። ያው እንግዲህ በሀገራችን አባባል የልጅ ዕዳ የአባት ዕዳ ለልጅ ነው የሚባለው ነገር ነው እንግዲህ ዛሬ የሆነው። እኔ እውነት በጣም ነው ያሳዘነኝ። እንግዲህ የጽናትና የኪራ ፎቶ ሜዳ ላይ ወድቆ እንደዚሁም የአባቱ ጭምር ፎቶ ይወድቃል። ኪራና ሌሎች ጽናትንም ጎትተው ከቤት ነው ያስወጧቸው። ተሾመ እንግዲህ ይሄ ብቻ አይደለም፣ የነ ኪራንና የጽናትን ፎቶ የሰርግ ፕሮግራማቸውን ያሰሩትን በመስኮት ከፍቶ በመስኮት ወደ ውጭ ነው እየወረወረባቸው። በጣም ክፉና ጨካኝ አረመኔ ነው። ምክንያቱም
ምንም ቤቱ እንኳን ቢሆን ምንም የራሱ ቢሆን እንኳን እንደዚህ ማድረግ አልነበረበትም። ይሄንን ቤት አሳምረውና ተንከባክበው አገኘው እንጂ ምንም የጎደለበት ነገር የለም። እንደዚህ ተዋበ ቤት አማረ ደመቀበት ቤት ውስጥ ሲገባ የነሱን ንብረት በዚህ መልኩ ማድረግ አልነበረበትም። በጣም ያሳዝናል። ብቻ እኔ ያዝኛለሁ። እና እንግዲህ ከቤት ያስወጥተው ከቤት ካስወጥተው ከውጭ ከግቢ ሁሉ አስወጥተው የሚያሳዝነው ነገር ውጭ ላይ አድርገው እነሱ ከውስጥ ዘጉባቸው። ወደ ቤት ተመለሱ። ግራ የተጋባቸው ኒና ምን ይሻለና ወይስ ሰው ጋር እንደውል? ኒና ስልኬን ረስቼዋለሁ ውስጥ አንቺ ይዘሻለሁ ትላለች። እኔ አልያዝኩትም ትላለች ጽናትዬ ወደ ኪራ ሄዳ የኪራን ፊቶች ይዛ እባክህ ኪራ ተረጋጋ፣ ሁሉም ነገር ይስተካከላል፣ አይዞ ተረጋጋ፣ ከዚህ እንሂድ እባክህ ተረጋጋ፣ አሁን እባክህ ከዚህ እንሂድ ትለዋለች። የት ነው ቤቴን ትቼ ይህም ፎቷቸው እንደየውላችሁ ፎቷችሁን እዝ ጥሎታል። እኔ በጣም ፈርቻለሁ ትላለች ጽናትም። ባክህ እንሂድ ባክህ፣ ሁሉም ነገር ነገ በሰዓቱ ይስተካከላል። ከማንም ከምንም በላይ አንተን ደህና መሆን አለብህ ባክህ ትትለው። የት ነው ቤቴን ትቼ የሚሄደው አለ ኪራ። እውነት እኔ እንጃ የእውነት እስከሚመስለኝ ድረስ ነው። በጣም ነው ያዘንኩት። እግዚአብሔር እናንተስ ብኮን ውስጥ ያስተያየታችሁን በኮመንት እንግዲህ ኪራና ጽናት ወደ እህታቸው ወደ ኪያ ቤት ይሄዳሉ። ኪያዬም መሆናችሁ ነው ምናቸውም ዴና አትመስሉኝም፣ ወንድሜም እየተናደደ ነው፣ አንቺም ዴና አይደለሽ ትላታለች። ጽናትዬ እዚሁ አካባቢ ነበርን፣ እናማ ወደ እህታችን ቤት መተን ዛሬ እንደር ብለን የመጣ ነው ትላለች። እዛ ላይ ስልካችንን አልያዝንም ነበር ትላለች። እዛ ነው ግን ደግሞ አንቺም ዴና መስሊ፣ ወንድሜም እየተናደ ኪራ እንግዲህ ኪያ ዝርዝሩን ተይው፣ ለዛሬ ማረፊያ እናገኛለን ይላታል። ኪያ እሱማ ምን ጥያቄ አለው? ቤታችሁ አይደለ ወይ? በቃ ልሂድና ኤዱን ልቀስቅሳት፣ እናንተ እኔ ክፍል ትተኛላችሁ፣ እኔና ኤዱ ደግሞ እዚህ እንተኛለን ትላለች። እንደዚህ በፍጹም አታድርጊ፣ አንቺ ተህትሽ ጋር ክፍል ተኝ፣ እኔና ኪራ እዚህ ብሳያሉን እንተኛለን ትላለች። አድል ኪራ ስትለው ኪራም አንቺ የሚመችሽን አድርጊ፣ እኔ እንኳን በፍጹም እንቅልፍ የሚመጣልኝ አይመስለኝም ይላታል። እንዲህ ምን እያወራችሁ ነው? እኔ ምንም ልየገባኝ አይደለም፣ ምን እያወራችሁ ነው ትላለች ኪያየ። አስቡት እንግዲህ በምሽት ከቤታችሁ ስራ ውላችሁ ደክማችሁ ቤታችን ብላችሁ ያለምንም ማስጠንቀቂያ፣ ይሄ ሰብአዊነት የጎደለው ነው። አይ ቲንክ ድራማ መሆኑን አውቃለሁ፣ ግን ደግሞ በጣም በቃ ያኔ ምንድን ነው የምለው እኔ ግራ ገብቶኛል። ማለት አለ ይኖራል፣ የሌለ ታሪክ አይደለም፣ ግን ደግሞ በዚህ ልክ አልቅ ተጋነነ። ምክንያቱም የሰው ልጅ እስከሆነ ድረስ አንድ ሰው ባጠፋው ይሄ ልጅ መቀጣት የለበትም። አባቱ አጥፍቶ ከሆነ በአባቱ ጥፋት ቤቱ መልቀቅ የራሱ ቤት ከሆነ አቶ በላይነህ በስነ ስርዓቱ በሰውነት ምክንያቱም አንድ ሰው ካጠፋ እኛም እንደዛው መሆን የለብንም። ከሱ የተሻልን ሆነን አስተማሪ በሆነ ነገር ማድረግ አለበት እንጂ አቶ ተሾመ ክፉና እንደዛ አድርጎኛል እናንተ በላይነን ነገ ደግሞ ለልጆቹ ዛሬ የሰራው ነገ ለልጆቹ ይተርፋል ማለት ነው። ስለዚህ በጨለማ አውጥቶ እጅብ ላይ ነው እየጣላችሁ። እንግዲህ ኪያየ ባኖር እኔ ምንም እየገባኝ አይደለም፣ እባካችሁ የሆናችሁትን ነገር ንገሩኝ አለች ኪያየ። እውነታዋን ነው፣ ትክክልም ነች። ምንም የምንነግርሽ የለም፣ ማረፊያ ብቻ ስጭን፣ አንቺም ተኝ፣ ሀረግዬን እንዳንቀሰቅሳት አለ። ናየ ከሁሉም በአሁኑ ሰዓት እንግዲህ ተመስገን ብላ መጠጊያ አግኝታ ጠግጠግታ ደስተኛ የነበረችው ናየ መንገድ ላይ ወርቃ በጨለማው ወዴት ልሁን፣ በቃ አልተሳካልኝም፣ የኔ ነገር በቃ እንደዚህ ከሆነ ወይ አረ ፈጣሪ ሆይ ወዴት ልሂድ፣ ወዴትስ ልግባ፣ ምንስ ልሁን በማለት ስቅስቅ ብላ ታላ ናሆም እንግዲህ እንደተለመደው ሰላም ነው ብሎ ወደ ነኪራ ጋር ሄዶ የነኪራን በር ይቆረቆራል። የሚያሳዝነው ነገር ኪራ ቤቱ ተዋድሮ ያደረው ቤት ነው። ናሆም የት ይቆረቆረ ያቶ በላይነህ ምንድነው ሰራተኛ እሱ ይከፍትለታል። ማነህ አንተ ደግሞ ምንድነህ ይላል ናሆሜ።
ኪራን ፈልጌ ነው ማነህ ሲለው ማንነትህን እንኳን አላቅም፣ ግን ከዚህ በኋላ ወደዚህ መግባት አትችልም ይለዋል። ናሆሚ ምን እያልክ ነው? አንተ ደግሞ ምን እያልክ ነው? ድራማ እየሰራችሁ ነው። ናሆም እባላለሁ አለና ናሆሚ ዘገፍትሮት እንግዲህ ናሆሚ ይገባል። እንደተለመደው ጎጽ ናት እያለ ሲጣራ አቶ በላይነህ እየሳቀ ይመለከተዋል። እንግዲህ በጣም ነው የሚያሳዝነው። በአሁኑ ሰዓት እንግዲህ ኪራ እያለበትና እየሆነበት ያለው ነገር እውነት እንደኔ በጣም ነው ያሳዘነኝ። አይቲንግ ድራማ መሆኑን አውቃለሁ፣ ግን እግዚአብሔርን በጣም ነው ልቤን የሚያሰብረው። በጣም ደግሞ ተናድጃለሁ። እንዴት ነው እንደዚህ ይደረጋል ወይ? አይደረግም። እውነት አቶ በላይነህ እንደዚህ አድርጎ ትክክል አይደለም፣ ፌር አይደለም። እንዴት ነው አስባችሁታል? እናንተ ብኮኑ ከቤታችሁ ውጡ ስትባሉ። ወይኔ እናቴ። ውድና የተከበራችሁ አድማጭ ተመልካቾች አስተያየታችሁን በኮመንት ላይክ፣ ሰብስክራይብ አድርጉኝ። ወዳችኋለሁ።